ባልሽን የፈለኩት መብረቅ የምን አባሽ ባል ነው? ጧት ተነስቼ አንድ ሴት ደወለች። ድምጼን ስትሰማ ደግሞ ዘጋችሁ ማለት ነው። እና ምን ነው አልኳት። እኔ ምለው እኔ ውዱ ባሌ ጋር የምትደውሉ ሴቶች እኔ ማልሰማ ይመስላችኋል? እኔ ባልኖር ራሱ አንዲት ሴት ደውላ ዛሬ ጤናም የላትም ነው የሚለኝ። የሚደብቀኝ መስሎሽ ነው? ካሁን በኋላ ባሌ ጋር የምትደውሉ ሴቶች በቲክቶክ ፖስታለሁ ስልክ ቁጥራችሁ። ምን ልሁን ብላችሁ ነው ባሌ ጋር የምትደውሉት? ይዝባል። እኔ አሁን ዝም ብያለሁ። ዝም አትሉ? ዝም ብላችሁ ነው የምትጽፉት። እግዚኦ ማርነ ክርስቶስ ምን ጉድ ነው? እስቲ ረጋ በሉ። ምንድነው ድርድር? እኔ 9 ሰው ነው እንደሚመስላችሁ እዚህ ላይ የዚህ ሁሉ ህዝብ ማነባ? ቀስ ብላችሁ ጻፉ እንዳነበው። ለምን ዝም አልሽ? መብቴ መሰለኝ ወይ? ኧረ ተው፣ ስለ መድኃኒዓለም ተውኝ። ምንድነው ብዛቱ? እኔ መነጽር መልበስ አለብኝ። እኔ እያነበበ አይደለም አሁን እኔ ማለት ነው። እኔ አሁን ኮሜንት ባይት አልችልም። በዚህ ኮሜንት በዚህ በስክሪን ምክንያት አንዱ አይኔ ማለት ነው 30% ብቻ ነው የሚያየው አሉኝ። 70% አያይም ብለውኛል። እንደ ሰው መንጃ ፍቃድ ላወጣ ብዬ ኦኬ። ይሄ የመጣው ኮሜንት በማንበብ ነው። አላነብም እንደውም ትጇለሁ። ይሄ ብቻ ነው የሚያነበው። ይሄ ያነባል። ይሄ አያነብም ውዴ። ሹሩር ያለ ነው። ይሄን መሰለ አይናውን ይሄ ቆንጆ የሆነ አይናውን እንደ 70% የሚባል እንደ ማን ያምነኛል? ማንም ምን ጉድ ነው? መንጃ ፍቃድ ላወጣ እንጂ ነጭ ነገር እዚህ ጋር ደቅኖብኝ እዛች ጋር ያለኝ እንዴት አያለው ነው? ነጭ በነጭ ሆኖ እንዴት ነው ቁጥር ላይ ይችም ነገር አልታያለኝ። አላየውም አልኩኝ። ሌላው እንደሰው እኔ አሁን ምን አገባኝ? ዝም ብዬ ቀባጥሬ ያልነግረው አላየውም። እውነትም ደግሞ አላየውም። ይታይሻ አይታየኝም አልኩት። ሰው ቀባጥሮ እንኳን 6 8 2 ብሎ እንኳን አይቀባጥርም። አየኔ ነገር እንኳን ተውት። መቼም አልሆን እኔ አላየውም ብዬ ግግም ብዬ ጸጥ። ከዛን ይሄ እኮ 70% አያይም ማለት 30% ነው። ይሄ ግን ያያል። እናንተ ትንሹን አለች እንዴ? ይቺ ትንሽ ናታ። ይሄን የመሰላዩ ነው እንደው ጉድ እኮ ነው። ወዱድ ኢስኑ ገልጭ ማስ ገልጭ ባዲ ወይ ማፈካት ኩንሞ ምን ላይ ነህ? እቺን ጨረስክ እንደሚሰጭ አይመልስላችሁ። እሺ ልጅ ከገባሽ አሁን ስልክ ያስፈልግሽ አለ አያስፈልግም። ጨርሻለሁ እኮ እቺን ስጠኝ። እሺ ትንሿ ሽፎኒ ልብስ አሳየኝ። እሺ ልብስ ላሳያችሁ። እሺ 3 ደቂቃ ብቻ እናወራ። 3 ደቂቃ ከዛም ወደ ስራ እንሄዳለን። አሁን ከ29 አይደል ከ33 ሲሆን ንገሩኝ። 33 ብላችሁ ጻፉ። እንዴ ማን አለኛ ስታዲየም ማን ከማን ጋር ልናወራ ነው? እኔ እኮ ከናንተ ጋር ብቻ እኮ ነው ማወራው ሰው የለኝ። 33 ደቂቃ ሲሆን 3 ደቂቃ ብቻ እሺ። ከዛን ጅቦና አሳያችኋለሁ። የለበስኩትን ማሳያችኋለሁ። በጣም ነው የሚያምረው። ልጃችንስ የት አለች? ሜሎና አምጣት። ሜሎና ፖስቻለሁ። ሼን ሁለቱንም ሜሎናን አንዴ ላሳያችሁ። ሜሎና እኔ በህልሜ ራሱ ሲያራሩጡኝ ነው ያደሩት። ማን እንዳራራጠኝ አላቅም፣ ግን ረስቼዋለሁ። ሲያራሩጡኝ አንዴ ወደዛ ስገባ አንዴ ወደዚህ ስገባ ስሮጥ ነው ያደርኩት። ለምን እንደሆነ አላቅም። አንዴ ብር ይሰጡኛል፣ ብዙ ብር። አረ ምን ያልሆንኩት አለ ፈጣሪ ሆይ።
ቤት ፏፈሽ ነይ የኔ ፍቅር ነይ ውጭ ኧረ ልክጂ ሚሉና አሊዮ ቢያቸው እስኪ ፏፈሽ አልሽሳ ፏፈሽ ታይ እሷን ታይ እጭ ፀጉሬ በጣም ነው የምትወደው። ነይ ይኸውልሽ ሀሎ፣ እንዴት አደራችሁ? ደህና አደራችሁ ወይ? እንዴት ናችሁ? ቢያቸው ደህና ናችሁ? ደህና ናችሁ? እንዴት ናችሁ? የሁሉም ነው የሁሉም ቲክቶከር ነው የዚህ የሁሉ ህዝብ ነው። ጣልሽው እንደ ላንቺ ብዬ ቆርጬ ያው ቲክቶከሮችን ያቸው ያው አሁን እኮ መስሚያ ጥጥ ነው። አሰማኝም እኮ መሰማኝ መስሏችሁ ነው። አሁን አሰማኝም። ያው አበባ ሰጠክ ሂጂ አበባ ሰጠሽ ነይ። ያው እዚህ ድሮ እኮ ታያችሁ ነበረ። አሁን አታይም። ተይ 30,000 ፎሎወርስ ገቢ ጠገብሽ እኮ ማይለወጥ የለም። ተለወጥሽ አንቺ። 1 2 3 4 5 6 አገብሽ 30,000 ፎሎወርስ ስትገባ ጠገበች። በይ እንደዚህ በይ ትልል በይ በይ እንጂ በቃ አሁን ሽፎልን ሸቅል ነው 33 ሆነ። ማሚ 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 1 2 3 4 የኔ ቆንጆ የኔ ፍቅር አይ በይ ስጮይ ደስ ነው የሚለኝ። ነይ አቀውጪው ሴት አባቱ 1 2 3 4 5 1 2 3 4 5 አቹ በያች እኔን ቁጭ ይዋት። እሷ ቀይ ናት ትቀላለች እንጂ ቆይ ያዘችው ኧረ ፈጀችው ኧረ አገኘችው ነው። እሺ አይሻቸው ማን ነው? ያ ተቆጥ ሱሪዋ የኔ ፍቅር የኔ ጀፍ 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 49 ሰዓት ሂጂ በቃ ሂጂ። አማርኛ አታውራት እና ምን ላውራት ነው? እንዴት እና ምን ላውራት ነው? አማርኛ ኦሮምኛ ስለምዳታለው፣ ትግረኛ ስለምዳታለው፣ የኢትዮጵያ ብሔር ብሔረሰብ ቋንቋ ስለምዳታለው። ከዛም በኋላ እንግሊዘኛ ትለምዳለች፣ አረብኛ ትለምዳለች። እሱን ትምህርት ቤት ትለምዳለች። ችግር የለም
ፋዲንግ ንገሩሽ ምን እያለ አይደውልላችሁም? እነሱ ነግራችሁ ለምን ታይራችሁ? እንዴት ነው አንሳለኝና ጀመር ለራሱ ይነግረኛል። ዝም ብሎ ካንስል ነው የሚያመጣው። በቃ አሁን ስጠይቃችሁ ይላሉ እንፈልጋለን ምናምን አሉ። ካንስል አድርጎ ያመጣውን የታለፈው አንዴ መብረቅ ስወርድበት እሱም ያመጣል። የት አለ? እዚህ ጋር የለም። ፋድ የት አለ? እዚህ ጋር ልወጣ። ተይ ውዴ ተይ ተይ። هاي فؤاد هاوري فؤاد انت تجيب كانسل يعني من هذاك بيكبروا انا يريد ما هاد يسوي تليفونه بس تسووا كانسل يعني شو هذه؟ اذا ما تودوا لازم بتكلموني. انت تجيب 2 يوم 3 يوم بعدين ترجع علي بعدين كاستمر بتكبرني انا يريد ليش هو ما يسوي لي تليفون؟ شو هذا؟ كلمها دلايفر مالك. هيجي تنش لشك بقى هيجي ትላንትና 3 ፍሬ ነው ያለው ቱታው ብያት እኮ በቃ ሁለቱ ለኔ አርጊልኝ ብላ ከዛን ቆየችና ማታ በቃ ትቼዋለሁ አለች። ደሞ እኮ ሌላ ሰው የለም ብዬ እየመለሱ ለዚህ እኮ ነው ጫትዬ እንደቃመ ሰው መርቅ ነው ያዙና ከዛም በኋላ ደግሞ ሌላ ችግር እኔ ግዙን ብለን አለምናቸው። ኦኬ እውነት የምሬን እኮ ነው። ኦርደር ያድርጉና ወይ ዲሊቨሪ አንከለክላሉ። ጫት እንደቃሞ ሰው እንደመረቀነ ሰው ነው የሚያዙት መሰለኝ። እኔ አላቅም። እኔ ወይ የምትጠቀሙት ነገር አለ ይሁን አላቅም። አንዳንድ ልጆች ማለት ነው፣ ሁሉም አይደለም። አንዳንድ ልጆች ማለት ነው። አንዳንድ ባለጌ ሰዎች አላችሁ ታዙና ወይ አትወስዱ ወይ ሌላ ሰው እንዲወስድ እድል አትሰጡ። እኛ አልሸጣለን ብለን መች ተናገርን? ይሸጣል እኮ ማርያምን ይሸጣል እኮ። አንቺ ባትገዢ ነፍ የሚገዛ ሰው አለ። የለም ብለን እየመለስን ወስዳለሁ ብላችሁ ተነስታችሁ ከዛም በኋላ ደግሞ የምትመልሱ ብዙ እንውድ ተይስቲ እኛ መች ለምንን በግድ ግዙን መቻልን። እኔ አሁን አንድ ቱታ ትላንትና 3 ፍሬ ብቻ ነው ያለው። ከዛን ሁለቱን ወሰደች፣ አንዱን ሸጥኩኝ። ከዛን ቆየችና ማታ በቃ ትቼዋለሁ። ቀሚስ ይወስዳሉ። 1 ፍሬ 2 ፍሬ ቀሩ ካሉ የለም ብለን እንመልሳለን። ከዛም በኋላ የለም ብለን ከመለስን በኋላ ይችኛዋ ደግሞ ወይ ስልክ አታነሳም ያዙና ስልክ ያነሱ ካልመጣ መከራ እንደው ከተቸገረን ማለት የሰው ጸባይ መሸከም አቃተኝ። እግዚአብሔርን እቺ እውነት ምን ይዞ ምን ጨብጠው አጣ። ሁሉም ይለዋወጣል። አሁን ያዛሉ። በቀን ውስጥ 5 ነው የሚቀይሩት። 5 ማለት ነው። አሁን አንድ ቀሚስ ይቺን አዘዘች፣ ሐሳቧን ቀየረች። ይሰፋል እንግዲህ ለምሳሌ አው ይቺን ሽፎን ፈልጋለሁ ስትሉኝ ወደ አሁኑ ነው ማሰፋው። ምክንያቱም ተሰፍቶ የተቀመጠ እኔ እዚህ ላይ ማሳያችሁ ሳምፕሎች ናቸው። ለምሳሌ ሳምፕል ብቻ ከዛን ተሰፍቶ ነው የሚመጣ። ወይ ለሊቱ ሙሉ ሲሰፉ ሊያድሩ ይችላሉ፣ 24 ሰዓት ሳይተኙ ማለት ነው። ለሊቱ ሙሉ ሲሰፉ አድሮ ኦርደር ወጥቶ ወይ ስልክ አታነሱም ወይ አልፈልግም አትሉ። አረ እንደው ጉድ ናቸው አንዳንድ ሰዎችማ እግዚአብሔር ጉድ ማለት ነው። በቃ እናንተ ጋር እኛ ማርያምን የምሬ ነው ካልፈለጋችሁ አትዘዙ። በነገራችን ላይ ቃል አለመግባት ኃጢአት የለው። ቃል ከገቡ በኋላ ግን አለመፈጸም ኃጢአት አለው አይደለ? አለማዘዝ ምንም ችግር የለው። ሁሉም የድሉን ነው። ገባችሁ? የሚገዛ ነፍ ልጆች አሉ።
ያኔ የተከማቸ የለንም። በተለይ እግዚአብሔርን እኔ ጋር የተከማቸ ነገር የለም። ወዳውኑ ነው የሚወጣው። እግዚአብሔር ይመስገን። እኔ እዚህ ላይቭ ላይ የምሸጠው ናቲው ከላይቭ ላይ ከምሸጠው በላይ በውስጥ የሚገዙኝ ይበልጣሉ 90% ማለት ነው። በውስጥ የሚገዙት ነፍ ከስተመሮች አሉኝ። እዚህ ላይ የምመጣው ተጨማሪ ከስተመር ፍለጋ ነው። እዚህ ላይ ማስተናግዳችሁ የፈለጋችሁትን ባይናችሁ አይታችሁ መርጣችሁ እንድትገዙ ስለምፈልግ ነው እንጂ እዚህ ላይ ማሳየው በጣም ነው የሚደክመው። እግዚአብሔርን አንስቼ ሳስቀምጥ ይሄ ማለት ነው ይሄ ቆስሏል። አሁን ይሄ ማርያምን የምሬ ነው። ለዛ ነው እዚህ ላይ ማትገዙ እዚህ ላይ ማትጨርሱ ሰዎች በዋትስአፕ ኑ የምንለው ብዙ ጊዜ። ማርያምን እንደ ዱባይ ነጋዴ የሚሰቃይ የለም። መቤቴን እኔ እግዚአብሔርን የምሬ ነው። በጣም እኔ እንዳውም በጣም ስለምቆጣ እንዶ ትንሽ አንዳንድ ባለጌዎች ጣል ይላሉ። ይሄ ደግሞ ያጋጥማል። ጣል ያሉ አሉ። እንዳውም በጣም ስለምቆጣ ትንሽ እንትን ይላሉ። እኔ ጋር አይደፍሩኝም መተው ማለት ነው። አረ አሉ ሌላ ቦታ የተቀበሉት 10 ኦርደር 15 ኦርደር የሚከነሰለው 15 ኦርደር ተቀብላ ከሆነ 10 ኦርደር ይከነሰላል። እኔስ እሺ ማርያምን የምሬ ነው ቢያንስ እንኳን 30 40 ብቀበል 10 ቢከነሰል እኔ ችግር የለም። ምክንያቱም አለ በቂ ነው። ግን አሉ ማርያምን 5 ኦርደር ተቀብሎ 4ቱ የተከነሰለ ነው። እንዴት ቅስማቸው እንደሚሰበር ባወቃችሁ እግዚአብሔርን የምሬ ነው። ወይ አታሳዩ አሳይቶ መንሳት ይባላል። ይሄ ራሱ አንድ በጣም አራም ነው። እግዚአብሔርን የምሬ ነው። ካልብለዛ አትግዙ ካልፈለጋችሁ አትግዙ። እሺ የትም ቦታ ስትሄዱ ካልፈለጋችሁ አትግዙ። አንድ ቃ ደግሞ ስትገዙ ቆም ብላችሁ አስቡ። እኔ ለእናንተ ነው። እኔ እግዚአብሔርን የምሬ ነው። ቪዲዮዬን ለቅቅ ያለው አሁን ይሄን አይደለ ኦርደር እየተቀበሉ ነው። በቃ ካልፈለጋችሁ አትግዙ። በጣም ብዙ ነጋዴዎች የተማረሩበት ነው። እግዚአብሔርን የምሬ ነው። ሰው ደግሞ ሲማረርባቸው ምናምን ጥሩ አይደለም። ነገ የራሳችሁ ስራ ትከፍታላችሁ። ነገ እናንተም የራሳችሁ ስራ ይኖራችኋል። ሱቅም ይሁን ምንም ይሁን ድርጅትም ይሁን ምንም ይሁን። ምክንያቱም መዳም ቤት አትቀሩም አይደለ? የተሻለ ነገሮችን ታገኛላችሁ። እናንተም የተሻለ ነገር ለማግኘት ደግሞ ዛሬ መልካም ነገር መስራት አለባችሁ። ማንም ራሱ ቢበድላችሁ መልሳችሁ እንዳትበድሉ። መልካም ነገር እንዲገጥማችሁ እግዚአብሔር መልሶ መልካም ነገር እንዲሰጣችሁ ከፈለጋችሁ ማለት ነው። ማርያምን ዛሬ ላይ ቁጭ ብዬ የኔ ሱቅ ላይ እየበላ ያለው ትላንትና የሰው ሱቅ ስሰራ ማርያምን እንደራሴ ነው የምሰራው። ማርያምን እንደ ሰው ቤት ነው ብዬ አንድ ቀን አይቻላቅ። አንድ ቀን ማለት ነው። የቤት ኪራይ ከደረሰ ያ ባለቤቶቹ ከሌላቸው 24 ሰዓት ቁጭ ብዬ ሰራ ነበር። ያ ነገሮች ዛሬ ላይ ጠቅመውኛል። እኔ ዛሬ ላይ የምታደርጉት መልካም ነገሮች ለነገ ይጠቅማችኋል። እሺ እኔ ለእናንተ ነው። እኔ ችግር የለም። ማርያምን የምሬ ነው። እኔ ኦሬዲ በጣም ብዙ ከስተመሮችን አፍርቻለሁ። ፈጣሪ ይመስገን። እንዴት መስራት እንዳለብኝ አውቃለሁ። ከስተመሮች በምን አይነት በኩል ባወራቸው ነው ማይሳፈጡኝ፣ በምን አይነት በኩል ነው እንትን የሚሉኝ። በጣም ጥሩ መልካም ልጆች አሉ። ነገ ሻይ ቡና ኢትዮጵያ ላይ ብትከፍቺ አናትሽን በጀበና የሚልሽ ሰው ይልክብሽ ይሆናል። ለምን እዚህ ጋር ገፍተሻላ ውዴ? አንደኛ የዲሊቨሪ ግፍ አለብሽ። የልጆች አባት ነው። 2 ብር ወይ 1 ብር ለማግኘት ነው አንቺ ጋር የሚመጣው ይሄንን ዲሊቨሪ ለማድረግ። የኛ ግፍ ብቻ አይደለም። የዲሊቨሪ ግፍ አለብሽ፣ የካምፓኒው ሰውዬ ግፍ አለብሽ፣ የኔ ግፍ አለብሽ፣ የ3 ሰው ግፍ አለብሽ ኦርደር ስታደርጊ። አንደኛ የነጋዴዋ፣ ሁለተኛ የዲሊቨሪ። በተለይ የዲሊቨሪ ነጋዴዋስ መልሳ በሌላ ሰው ትሸጣለች። በተለይ የዲሊቨሪ ሲደወልላችሁ ስልክ ማታነሱ የዲሊቨሪ ግፍ አለባችሁ። እውነት የምሬ ነው። የዲሊቨሪ ግፍ አለባችሁ። እኛስ መልሰን እንሸጣለን። ወሰዳችሁ መለሳችሁ ችግር የለም። ዲሊቨሪው ግን ተንከልክሎ መጥቶ ያለ ምንም ብር ይመለሳል። ወይ ቤት ኪራይ ደርሶበታል፣ ወይ የወተት አለበት፣ ወይ ለልጁ የሆነ ነገር ሊገዛ ይሆናል፣ ወይ በጣም አርቃችሁ አስቡ። እሺ አርቃችሁ አስቡ። ከዛ በተረፈ ይሄ ነው ሽፎን ለአመት ባል